ሞት ከሆነ ሁለታችንም ሞት እኮ ነው። አንድ እኩል ነን። ወይ አንድ ባዶ ወይ ሁለት ለባዶ እየመራኝ አይደለም። ተነሳ እኮ እሱ ተነሳ ነው። ሌላ አስነሽ እየፈለገ አስነሳው ልትል ነው ታዲያ? ሌላ አስነሽ ፈለገ እኮ አስነሳው። ይሄን እናንተ ገደላችሁት ኢየሱስን አስነሳው አለ እኮ ገለጠው ነው የሚለው። ሁላችንም ነው ይላሉ። ግን መጨረሻ ላይ ኢየሱስ ሲወርድ ምን ይሆናል? ምንም ይሆን ይመስላል? ይሞታል ወይስ ይመለሳል? ይነግሳል ምድር ላይ ይነግሳል። ከዛ በኋላስ? ከዛ በኋላ ስልጣኑ ይቀራል። ስልጣኑ ይቆማል። በቃ ስልጣኑ ፖዝ ይሆናል። እግዚአብሔር ሁሉ በሁሉ ይሆናል። እሱስ ምን ይሆናል ነው? ይገዛል ከኔ ጋር። እኔ ልክ እንደምገዛው ለአምላክ እሱም ይገዛል እኮ። ከዛ በኋላስ ነው ማለት ፍጻሜ ይሆናል። እሱስ ይሞታል አይሞትም? ማን ኢየሱስ ነው? እንዴት ነው? ወዴት ነው የሚሞተው? እና ምን ይሆናል? ይኖራል። በቃ ከህዝብ ከሰው ጋር ይኖራል። ሰው ነው፣ ከሰው ጋር ይኖራል። ሰዎቹ መጨረሻ ላይ ያሉ ሰዎች አይሞቱም ብለህ ነው የምታምነው አንተ? ሰዎች ይነሳሉ። የሞቱ ሁሉ እንዳለ ጥርግርግ ብሎ ይነሳሉ። ለፍርድ የሚቀርበው ለፍርድ ይቀርባል። እንደ መጽሐፉ ነው። ስለዚህ በመሬት ላይ የነበሩ ሰዎች ባሉበት እያሉ ነው ሰው የሚነሳው የሞቱት የሚነሱት። ለምን ሙታ ያሉ በህይወት ያሉት ይጠፋሉ፣ ይሞታሉ። ምድር ትጠፋለች። ነፃ ከሆነ በኋላ እግዚአብሔር ይመስገን እኮ እንደዛ እኮ የዛን ኢየሱስ ምን ይሆናል ነው እያልኩ ያለው። እሱማ ሰማይ ነው ያለው፣ እዚህ ምድር ላይ የለም። ይነግሳል እኮ ይመጣል እኮ ይነግሳል። ነልክስ ዶም ይመጣው ለመሞት አይደለም። ዳግም ሊሞት አይመጣም እኮ። ምን ያደርጋል ነው ማለት ይመለሳል። ባቢ ጥያቄ ማለት አልተገናኝቶም ብሏል ጎጃም። እንጃ እኔ ነኝ ግልጽ ያልሆነልኝ። ግልጽ ነው እኮ ግልጽ ላድርግ። እሺ ግልጽ ላድርግ። ለኢየሱስ ይመጣል አይደል? ይነግሳል። አዎ። ከዛ ወዴት ይሄዳል ኢየሱስ? ከተነሱ ሰዎች፣ ፍርድ ፊት ከቀረቡ ሰዎች፣ እዚህ ምድር ላይ ሲርመሰመሱ ክፉ ከሰሩ ሰዎችን ክፉዎችን በአፉ እስትንፋስ ያጠፋና ደጎች ጋር ራሱ ይገዛል እግዚአብሔር ነው ማለት። አዎ። ስለዚህ እነዚህ ደጎች ፍጻሜ እስኪቆም ድረስ አይሞትም። የለም መሞት የለም። ኢየሱስ ከዚህ በኋላ አይሞትም እስከ መጨረሻው። ደጎቹ እነዚህ ደጎች የምትላቸው ደጎቹም አይሞቱም፣ ከሱ ጋር ይኖራሉ፣ እሱም መስለው ይኖራሉ። አይሞቱም። ስለዚህ እነሱ ሞት ሳያዩ ነው ፍጻሜ የሚከሰተው። ለምን እንደ ፍጻሜ ከመሆኑ በፊት ይሞታሉ እንጂ ምድር ጠፋለች እኮ። ምድር ስትጠፋ ኢየሱስ ምን ይሆናል ነው የምልህ እኮ። ታዲያ ሰማይ ላይ ነው ያለው እሱ እዚህ የለም ነው። ምድር ስትጠፋ እሱ ኢየሱስ እዚህ የለም። እንደገና ያደርጋል፣ ይመለሳል። አልተግባባንም። አሁን አገኘው። ቆይ እኮ ይመጣል እኮ ዱካም ይመጣል እኮ ኢየሱስ ይወርዳል አይደል? ምድር ከመምጣቱ በፊት ምድር ከመምጣቱ በፊት ምድር ጠፋለች። ስለዚህ አፈሩን አይደለም የምልህ ሰው ነው የምልህ። ሰው ይጠፋል። ኢየሱስ ከመምጣቱ በፊት ይሞታል። አዎ እሺ። ከዛን ሙታሮችን ይቀሰቅሳቸዋል። ሲመጣ የሞቱ ሰዎች ይቀሰቅሳል። እሺ። በእርግጥ እዚህ ጥያቄ ውስጥ ከባድ ጥያቄ አለ። ግን ልክ ምድር መጥቶ ሙታንን ከቀሰቀሰ በኋላ ለፍርድ የሚቀርበው ለፍርድ ይቀርባል፣ የሚጠፋው ይጠፋል። ከዛ በኋላ ኢየሱስ እዚህ ምድር ላይ ለ1000 ዓመት ይነግሳል። ከ1000 ዓመት በኋላ ኢየሱስ ራሱ ለእግዚአብሔር ይገዛል ወይ ደግሞ ለአምላክ ይገዛል፣ ለፈጣሪ። ኦኬ። ከፍጻሜ በኋላ ነው ኢየሱስ የሚወርደው። የሚገዛው የሚወርደው አይደለም። የሚወርደው ከፍጻሜ በኋላ ነው በፊት? ከፍጻሜው በፊት ነው እንጂ እኮ። ዱከ ምን እያደረከው ነው? ከፍጻሜ በፊት የሚመጣ ከሆነ ፍጻሜ ሲፈጸም ወዴት ይሄዳል? እሺ ባቢ ጥያቄን መመለስ አልቻልኩም። ለምን መሰለህ? አንተ አሁን የፈለከው ነገር በደንብ አልገባኝም። ይሁን እንዴት እንደሆነ አላውቅም። ምናልባት ምንድነው የምፈልገው? እኔ ጥያቄ እየጠየቅኩህ እኮ ነው። ኢየሱስ የሚመጣው ከፍጻሜ በፊት ነው አይደል? ባቢ የገብቶኛል እኮ። ምንድነው መሰለህ አንተ የፈለከው መልስ እኔ ላገኝ አልቻልኩም ነው የምልህ። ለምን? እኔ እንጃ።
እኔ እኮ ጥያቄ እኮ ነው የምጠይቀው። ሁለት ፍጻሜዎች አሉ እያልከኝ እኮ ነው በዚህ አካሄድ። እስቲ ግልጽ አድርግልኝ። ኢየሱስ ክርስቶስ ወደ ምድር የሚመጣው ከፍጻሜ በፊት ነው አይደል? ከምን ፍጻሜ በፊት? የዓለም ፍጻሜ ነው። የዓለም ፍጻሜ ሳይሆን ከኃጢአት ፍጻሜ የኃጢአት ፍጻሜ ሲሆን ነው የሚመጣው። ማለት ክፉ የምን ኃጢአት ፍጻሜ ነው? ምድር ስትደረግ ኃጢአትማ እሱን የሚያጠፋው አልከኝ እኮ እንዴ። በአፉ እስትንፋስ ያጠፋቸዋል የምትለው እኮ ኃጢአተኞቹን እኮ ነው። ስለዚህ ከኃጢአት ፍጻሜ በፊት አይደለም በኋላ አይደለም እንትን የሚያደርገው። ኃጢአትማ ከወረደ በኋላም ይፈጸማል። ስለዚህ ኃጢአተኞችን ለማጥፋት አይደለም የሚመጣው። በእሺ ጥያቄው ውስጥ ከበድ ያለ ጥያቄ አለ ብያለሁ። እዛ ውስጥ የሚከብድ ነገር ስላለ እለፈው። ምንም አላልፈውም። በነገርህ ላይ ቀላሉ ጥያቄ ምንድነው? ስልጣኑ ለአንዱ እግዚአብሔር ያስረክባል ሲባል ይሞታል ማለት ነው። ሌላ ምንም እንትን የለውም። አንተ ግን ምንድን ያደረግከው? ከነዚህ ከደጋግ ሰዎች ጋር ሰማ ለእግዚአብሔር ይገዛል አልከኝ። ለእግዚአብሔር መገዛት ማለት ይከንፋል ነው፣ ይሞታል ኢየሱስ። በእውነት ስልጣንን ማስረከብ ማለት እንትን ማለት መሞት ነው። ስልጣኑ ካስረከበ በኋላ ከደጋግ ሰዎችን ሲመራ ቆይቶ ወዴት ይሄዳል ብዬ ስጠይቅህ አንተ ሰማይ ላይ ያለው አልከኝ። መቼ ተመለሰ ወደ ሰማይ? መቼ ነው የተመለሰው? የዛሬ 2000 ዓመት ነው። አይ እኮ ይወርዳል እኮ ድጋሚ ሲወርድ የሆነ ነገር እዚህ ውስጥ ድጋሚ ይወርዳል። ኢየሱስ ድጋሚ ይወርዳል። ኃጢአተኞቹን በአፉ እስትንፋስ ያጠፋል አልከኝ አይደል? ከዛ ከደጋግ ሰዎች ጋር ለእግዚአብሔር ሕግ ለአንዱ እግዚአብሔር ይገዛል አልከኝ አይደል? ለማንኛውም ስልጣኑን ያስረክባል ማለት ይሞታል ነው። ከዛ በኋላ ሲባል ይሞታል። ከዛ በኋላ ነው ፍጻሜ የሚፈጸመው አይደል? አዎ እሱ ይሞታል፣ ሌሎችንም ይሞታሉ። ከዛ እግዚአብሔር የፈለገውን ያደርጋል። ግልጽ ብታደርገው እዚህ ውስጥ አሁን የምታወራው ነገር ውስጥ ምርጥ ነገር አለ። እሺ ለማንኛውም ያለውን ነገር እስቲ ግልጽ ነው። ስልጣኑን ያስረክባል ማለት ይሞታል ማለት ነው። ሌላ ምንም ትርጉም የለውም። የትኛው ስልጣን ነው የሚያስረክበው? ተመልሶ ኢየሱስ ክርስቶስ የእስራኤል ምድር ላይ ሲያደርገው የነበረው ተአምር ይሰራል ልትለኝ ነው እንዴ ታዲያ? የትኛው ስልጣን ነው ኢየሱስ ክርስቶስ ጋር ያለው ስልጣን? በቃ ይገዛል ከተባለ ይገዛል። ከደጋግ ሰዎች ጋር ይገዛል። ፈጣሪውን ያመልካል። ከዛ በኋላ ይሞታል። እሺ ያው እሱ አሁን እንግዲህ አንተን ያልከው ይሞታል የሚለውን ነገር እኔ ሁለት ሞት የለም ብዬ ነው ማምነው። ሞት አንድ ነው። የትኛው ሞት? ሞት አንድ ነው። ሞት የስጋ ሞት ነው። ሌላ ሞት የለም። መች ሞት ታዲያ? ሐዋርያት ሥራ ምዕራፍ 2 ላይ ያለው አባቴ ቁጥር 22 እኮ ይሄ 3 ቀን ሞት የሚለውን ነው። እሱ በአንተ ሐሳብ እንሄድ እንኳን ራሱ እኮ ሞት እኮ አይደለም፣ ከባድ እንቅልፍ እኮ ነው። ከዛ ውስጥ ቀን በኋላ ተነስቶ ሞት አለ እንዴ? ሞት ማለት እኮ በቃ ሞት እኮ ነው። ሞት ነው። ሞት ማለት ትሞታለህ፣ እስከ ፍጻሜ ድረስ ትቆያለህ እንጂ በሶስተኛ ቀን ተነስተህ ሙተዋል። የምን ሞት ነው? ከባድ እንቅልፍ እኮ ነው እሱ። ድቃስ ነው። ድቃስ ነው በለው። 3 ቀን ታዲያ ሞት ይባላል? ሞት ማለት ስጋ ከአጥንትህ፣ ደምህ ከስጋህ፣ ነፍስህ ከስጋህ ሲለያይ ነው። አንተ ዱቄት ስትሆን ነው እንጂ ያለምንም እንትን በበስበስ እንደዚህ ያደረገው ከሞቶ አስነሳው በሶስተኛው ቀን ትርክ ምርኪ ተረት ተነቡ። ኢየሱስ ክርስቶስ እኮ አንዴ ሞተዋል። ስለዚህ ድጋሚ አይሞትም። ምን ማለት ነው? የ3 ቀን ሞት የሚባል ነገር አለ እንዴ? ውሸት ነው። የ3 ቀን ሞት የለም። አይ ውሸት ሳይሆን አሁን እንቅልፍ ነው የሚለው ነገር ያስኬዳል። ጥሩ ነው። ነገር ግን ምንድነው መሰለህ ባቢ ሐሳብን በደንብ በቃ የፍንትው አድርገህ መግለጽ ብችል ደስ ይለኝ ነበር። እዛ ጋር አሁን ይገዛል ያልከው ነገር ጳውሎስ ምን ማለት እንደፈለገ አላውቅም። የቆሮንቶስ 15ን ያብራራበት መንገድ የሆነ የገባኝ ይመስለኝ ነው።
እኔ እኮ አይደለም ማስረዳ፣ አንተ ራስህ መረዳት አለብህ። አንተ ስታወራ ነበረ እኮ ሁለት ፍጻሜዎች ነው የፈጠርከው አንተ አይደል? ከዛ ደግሞ ኢየሱስ ክርስቶስ ሁለቴ ወደ ሰማይ አረገ ብለህ ስታወራ ነበረ አይደል? ኢየሱስ ሁለቴ ወደ ሰማይ እንደሚያርግ ነው ስታወራ የነበረው አይደለም? አንዴ ነው ኢየሱስ ያደረገው። በእርግጥማ እሱ እንደ መጽሐፉ እኮ 3 ጊዜ ነው ወደ ላይ ወጥቶ የተመለሰው እኮ ኢየሱስ እንደሰማው 3 ጊዜ። ይሄ መጀመሪያ ነበረ ከዛ እንደዚህ ነው አይደለም? በደንብ ስማኝማ፣ እንግዲህ በደንብ ስማ። እሺ ይኸውልህ የመጀመሪያው እርገት ምድር ላይ ካገለገለ በኋላ ሞተ አይደል? ከሞተ ተነሳ፣ እግዚአብሔር ያስነሳው። ከተነሳ በኋላ ምን ሆነ? ስልጣን ሊቀበል ሰማይ ሄዶ ስልጣን ተቀብሎ መጣ። ማስረጃ ከተባለ ማርያም ምን አላት? አትንኪኝ ወደ አባቴ አላረኩምና አላት ይላል። ከዛስ አትንኪኝ ካላት በኋላ ምዕራፍ 20 ቁጥር 28 ላይ ሄድና ና ጎኔን ያው አለው ይላል። ማንን? ቶማስን። ወደ ሰማይ ሄዶ ከመጣ በኋላ የተከበረ ቦታ ሄዶ ስልጣን ተቀብሎ ከመጣ በኋላ ነው ጎኑን ይነካው የሚባል ትምህርት አለ። ሌላ ቦታ ግምት ነው። አይ የሰማሁትን ነው። ግምት ነው የሰማሁትን ነው። የሰማውን ሳይሆን አንተ ተቀብለኸዋል አንተ ይመስላል። እና ማርያም አትንኪኝ ብሎ ምን ሲያደርግ ነው? አትንኪኝ ወደ አምላኬና ወደ አባታችሁ ወደ ምንድነው? ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አላረኩምና አለ። ከዛ በፊት ሲነኩት አልነበረም ኢየሱስ? ከሞት ከመነሳቱ በፊት እሱ ከመሞቱ በፊት ነው። ሞቶ ከተነሳ በኋላ ማንም አልነካውም። ሞቶ ከተነሳ በኋላ ነው እንደዛ ያላት። ሞቶ ከልክ ሲነሳ ከመቃብር መጥቶ ሲመጣ ተጠራጠሩ ነበር። መንፈስም ያዩ መሰላቸው ምናምን ይላል። እሺ ከዛ አትንኪኝ አላት ይላል። አትንኪኝ አላት ይላል። ወደ ሰማይ ሄዶ ስልጣን ተቀብሎ ከተመለሰ በኋላ ቶማስ ግን ነካው የሚባል ትምህርት አለ። ልካኝ ዳብሰኝ ምናምን ያለው አና በጎን ያስገባና ቁስሉን እየው ምናምን ብሎ ጣተን አስገባን ምናምን። ሌላው ልክ የማቴዎስ ወንጌል 28 ላይ ከተነሳ በኋላ ለደቀ መዛሙርቱ ታየ እስካረገበት ጊዜ ድረስ ይላል። እየነገራቸው እያስተማራቸው ይላል እስካረገበት ድረስ። አራቱም ወንጌላት ላይ አረገ የሚል አለ። አራቱም ላይ ከዛ ይመጣና ልክ ጳውሎስን በስንተኛ ቀን ያረገው ተነሳ አረገ ነው እኮ። በስንተኛ ቀን ያረገው? ከሞት እንደተነሳ በስንተኛው ቀን ያረገው? ቀን አይናገርም። ይኸውልህ ሌላው ደግሞ ምንድነው መሰለህ? ለምሳሌ ጳውሎስን በብርሃን መታው ኢየሱስ የሚባል ነገር ሰምተሃል አይደል? ሐዋርያት 19 ላይ በብርሃን በመታው ሳለይ በመታው ቅጽበት እግዚአብሔር ከሰማይ ሁለተኛ ቤተክርስቲያን ስትፍረከረክ ቤተክርስቲያን ስትበታተን ጳውሎስን ሊያስነሳው እግዚአብሔር ኢየሱስን ወደ ምድር እንደገና ልኮት ነው ጳውሎስን የቀባው የሚባል ትምህርት አለ። ወዮ ይሄንንም ተቀብለህ ነው? ስለዚህ ምን ያልተቀበልነው አለ እናቴ ልጅ እኮ ተረት ከተመቸማ እንግባባማ። ተረት የሚመቸው እኮ ነው። ምን ተረት ታዲያ እንዳለ ተጭኖብን ጎብጠን እኮ ነው ያለነው። እኔ እኮ ጎባጣ ነኝ፣ በደንብ አላየኝም እንጂ ባቢ ቪዲዮ እኮ ቀና በል። ሲጀመር ጳውሎስ የሚባለው እኮ ጳውሎስ የሚባለው አንድ ፖለቲከኛ ሰው ነው። እረፍ ሌላ መስመር አትሂድ። አሁን በቃ ይሄ ነገር ነው የተጫነብን። ይሄን ያጎበጠን ግራ አጋባን። ይሄ ነው እያልኩ እኮ እንትን አራገፈ ቀና በላት። ይሄ ተረቱና ትርኩ። ስለዚህ ታዲያ ከዛ ለመውጣት አይደለ? ከዛ ረገረግ ለመውጣት አይደለ የምታገለው? ከዛ ነቅሎ የሚያወጣኝ አጥቼ እንጂ እሺ ይሄን ይመስላል ያለው ይሄ ነው። እና ኡስታዙ ነቅሎ ካላስወጣ ማን ያስወጣል? ኡስታዝ ወይ እባክህ መቀለጃ አድርጎኛል እሱ ዝም ብሎ ማለት በቀልቁም ነገር ነው የሚያወራው። አንተ ኧረ ሲፈልግ የወጀ ትምህርት አምጥቶ አናት ይለኛል። ሲፈልግ ምን ይላል? ሲፈልግ ደግሞ ሰይጣንና እግዚአብሔር መስዋዕት ሁለቱም ይቀበላሉ ይላል። ኧረ እሱ ማተኛ ነው። ተው በመጽሐፍ ቅዱስ መሰረት አድርገው ነው። ለማንኛውም ተመለስ ወደ ኢየሱስ ክርስቶስ መምጣት ተመለስ። እንዴት ነው የሚመጣው ኢየሱስ ክርስቶስ? እዛ ይመልሰኛል። በቃ እኔ አልቻልኩም፣ መልሱን አልቻልኩም ባቢ
ሜሮንን ላስገባትና እሷ ጋር ታወራለህ። ምን ውስጥ ነህ ደግሞ መዝሙር ትሰማለህ? ይሄ መዝሙር በመዝሙር ኦርቶዶክስ ደግሞ ሀሳብ ሳይኖራት መዝሙር ከበሮን እየደለቁ ሜሮን ነይ እስኪ ጎብጬን ያለው ታላለም በመጽሐፍ ቅዱስ አስተምሮ ኢየሱስ ክርስቶስ ይመጣል፣ ስልጣኑ ያስረክባል። ከዛ አላለም። ከዛ ፍጻሜ ኢየሱስ ይሞታል፣ ይከንፋል። በመጀመሪያ ይመጣል፣ ከዛ ኃጢአተኞቹን ያጠፋል፣ ከዛ ከደጋግ ሰዎች ጋር አምላኩን ያመልካል፣ ስልጣኑን ያስረክባል። ከዛ በኋላ ኢየሱስ ክርስቶስ ይሞታል። ከዛ በኋላ ፍጻሜ ይፈጸማል ማለት ነው፣ ይከሰታል። ምድር ትጠፋለች። ከዛ በኋላ እንደ አዲስ የሆነ ቦታ ላይ የሰው ልጆችን ይነሳሉ። ከዛ በኋላ ሄደው ዱቅ ብለው ፍርዳቸውን ይቀበላሉ። ከዛ በኋላ ኢየሱስ ክርስቶስ ቁጭ ብሎ አምላኩን እየተመለከተ እንትን ይላል ማለት ነው። እንደዛ አይደል እንዴ የሚለው? እግዚአብሔር አምላክ ዘንድ መኖሪያ እናደርጋለንና ምን እያለ የሚያወራው እኮ ገነት እገባለሁ ማለት እኮ ነው። ኢየሱስ ራሱ ገነት ይገባል። በገነት መኖሪያ ያለው ኢየሱስ ክርስቶስ መኖሪያ ያለን ብሎ ሲያወራ ነበረው። ደግሞ በገነት ይጠጣሉ የወይነ ጠጅ በገነት ይጠጣሉ ሲል እናየዋለን። ከሳሽ አይደለም ሁላ ይላል። አሁን ይሄ ሞት የሚባለው እዛው ላይ ይሄ እንትን አንደኛ ቆሮንቶስ 15 ላይ እኮ እዛው ላይ የኋለኛው ጠላት የሚሻሩ ሞት ነው የሚለው። እንዴት ነው የምትረዳው? ሁሉን ከጉልበታቸው ያስገዝቷልና ነገር ግን ሁሉ ተገዝቶለታል ሲል ሁሉን ካስገዛለት መሆኑን ግልጥ ነው ካለ በኋላ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዛን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል ይላል። እዛ ላይ ሞት የሚለው ራሱ ገብቷል። ከ24 ጀምሮ ስናነበው 26 ላይ የኋለኛው ጠላት የሚሻረው ሞት ነው የሚለው ኢየሱስን ነው ወይስ ሌላ አካል ይሆን? እዚህ ጋር መረሰ ኢየሱስ ራሱ ጀምሮ ከ24 ኢየሱስ ራሱ ነው ይሞታል። አሁን ዱከም ያውቀዋል እኮ እንትን እኮ ነው እያደረገ ያለው